የዛሬው የፊት ክሬም በጣም የሚገርም እስከ ዛሬ ድረስ ባለማወቄ የቆጨኝ በተለይ ፊታችን ድርቅ ላለ ለተጎዳብን፣ ለተሸበሸበ አይናችን ስር ለተሸበሸበና ለጠቆረ እንዲሁም ያለ እድሜያችን ፊታችን ጭምድድ ያለ ያረጀብን ማለት ነው እና እንዲሁም ደግሞ ጠቋቁር ነገሮች ላለብን በጣም አሪፍ የሆነ የፊት ክሬም እየላችሁ መጥቻለሁኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናቸው? ሰላም ናቸው ወይ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ሁሌም እንግዲህ እኔ የምሰራቸውን የፊት ክሬሞች፣ የፊት ማስኮችም የፀጉርም ብዙዎቻችሁ ተጠቅማችሁ በጣም እንደወደዳችሁት ነግራችሁኛል። ሳሙናውንም የክሬሞችንም ማስክም ማለት ነው እና በጣም ነው የማመሰግነው። እንግዲህ የሁላችሁ ፊቴ እንግዲህ በዚህ አሁን በሙቀት በጣም ፊቴ እየተበላሸ ነው። ወደ ውጭ መውጣት እያበዛው ስለሆነ ጠቋቁር ነገሮች እንደገና ደግሞ ማዳቴ የጠፋውን በስንት መከራ እየተመለሰብኝ ስለሆነ ለራሴ እንግዲህ ዛሬ ስሰራ እስኪ ለቤተሰቦችም ላካፍላቸው ብዬ ነው። እንግዲህ እዚህ ጋር የላቸው የመጣሁት ወደ ግብአቱ ሲሄድ ግን ቪዲዮን በትዕግስት ብትከታተሉ ለእናንተም ይጠቅማቸዋል ማለት ነው። እዚህ ጋር እንግዲህ የተጠቀምኩት የበቆሎ ዱቄት ነው፣ ወይም ደግሞ በአረበኛ ንሻ ይባላል ማለት ነው። ንሻ እና እዚህ እንግዲህ አንድ ማንኪያ ነው የተጠቀምኩት። በዚህ ፋንታ ይሄ ከሌላችሁ የሩዝ ዱቄት መጠቀም ትችላላችሁ ማለት ነው። ኒሻ ከሌላችሁ የሩዝ ዱቄትን መጠቀም ትችላላችሁ። እንግዲህ ውሃ አለኝ። በውሃ በመጀመሪያ ደረጃ በጠብጠዋለሁ። እንግዲህ ያው ሌላ ግብአቶችም ስለምጨምር ቪዲዮን በትዕግስት ተከታተሉ ማለት ነው እና እንደዚህ በጠብጠዋለሁ። ያው እንግዲህ ኒሻ በእርግጥ በቀዝቃዛ ውሃ ተሆነ እንትን አይልም አይጓጉልም ማለት ነው። በፈላ ውሃ ሲሆን ነው የሚያትረው እና እንደዚህ እያደረኩኝ በጠብጠዋለሁ። በዚሁ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ነባር ቤተሰቦች ሁሌም ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እንግዲህ እዚህ ጋር ንጹህ እቃ ለፊት ስለሆነ ምንም ነገር አልሰራውበትም። ይሄ የምሰራበት እቃ ወጥ ነገር ያለበት ወጥ እንደዚህ ቅመማ ቅመሞች ምግብ የምንሰራበት ድስት ላይ ባይሆን መልካም ነው። ለምን ፊት ስለሆነ ፊታችን ላይ እንደዛ አይነት ከሆነ የበለጠ ደግሞ ፊታችን ያሳክከናል፣ እንዲሁም ደግሞ ይቆጠቁጠናል። ጥሩ አይደለም ማለት ነው እና እንደዚህ አድርጌ እንግዲህ እሳት ላይ ጥደዋለሁኝ። እሳት ላይ በነገራችን ላይ 3 ደቂቃ ራሱ አይፈጅባችሁም። በጣም ትንሽ ደቂቃ ነው የሚፈጅባችሁ። እንደዚህ አድርጌ እንትን እለዋለሁ ከስር እንዳይዝባችሁ ቶሎ ብላችሁ እንግዲህ ብረት ከብረት ጋር እንዳይጋጭብኝ ብዬ በእንደዚህ አይነት መልኩ ነው በፕላስቲክ እየተጠቀምኩ ያለሁት ማለት ነው። እንዳይፈቀፈቅብን ለፊትም ስለሆነ ማለት ነው እና የእንጨት እንትንም ብንጠቀም አሪፍ ነው እና እንደዚህ አድርጌ ይኸውላችሁ ከስር እንትን እያለ ነው። ያው እቃው ረጅም ስለሆነ ወደ ውስጥ ገባ ያለ ስለሆነ እንትን አያሳይም በደንብ እንጂ ማለት ነው እና 5 ደቂቃ ራሱ አልፈጀም። ወዲያውኑ እንደዚህ አድርጌ በጣም ልስልስ ያለ ደስ የሚል ነበረ። በጣም ነው ደስ የሚለው ስታዩት ራሱ ማለት ነው እና እንደዚህ አድርጌ እንደምታዩት ይኸውላችሁ ሲወርድ ራሱ በጣም ቆንጆ ነው። እንደዚህ እንግዲህ መልሼ ሳህኔ ላይ መልሰዋለሁ ማለት ነው። ወዳውኑ ትኩሱን እንዳለ ለምን ቫልዚን ጋር ነው የምሰራው። እንግዲህ ቫልዚን ነው የምሰራው የበቆሎ ዱቄት ከቫልዚን ጋር እንግዲህ ሌላም እጨምርበታለሁ። እንደዚህ አድርጌ ያው ወዳውኑ ደግሞ ሳይቀዘቅዝ ምን ማድረግ አለብን? ቫልዚኑን መጨመር እንችላለን። በዚሁ አጋጣሚ ደግሞ ንሻና ይሄንን የበቆሎ ዱቄቱና ከቡና ጋር መጠቀም ትችላላችሁ። በእውነት ከቡና ጋር በተለይ በጣም አሪፍ ነው እና ቡና ትንሽ መጨመር ትችላላችሁ። ግን እኔ ያልጨመርኩበት ምክንያት ይሸታል። ጠዋት ነበር እየሰራሁ የነበረው እና ጾመኛን ስለሚረብሽ አሁን በእኛ ሀገር ጾም ሲጾም ችግር የለም፣ በሚስጥር ነው ተፈለጋችሁ ግዴታ ምንም ችግር የለብንም። ግን እዚህ ያው እንትን ግዴታ ሽታ በሚሸታቸው ጊዜ ልጆች ምናምን እንትን ይላቸዋል ማለት ነው። ጥሩ አይደለም እና
እና በዛ ምክንያት እኔ የሚሸት ነገር አልጠቀምም። ለዛ ብዬ እንደዚህ ከባልዚን ጋር አድርጌያለሁ ማለት ነው። እና እንደዚህ አድርጌ እንትን ካልኩኝ በኋላ እንግዲህ በትንሽ ማንኪያ 1 ማንኪያ ጨምሬያለሁኝ ማለት ነው። በባልዚኗ ማለት ነው፣ በትንሽዬዋ ማንኪያ እና እንግዲህ ጾም ስናጠናቅቅ እንደ እግዚአብሔር ፍቃድ በቡና ሰራላችኋለሁ አብሬ ማለት ነው። እና የማይሸቱ ነገሮችን ነው የምሰራላችሁ ማለት ነው። እና እንደዚህ አድርጌ በደንብ አድርጌ ቀላቅለዋለሁኝ። ስታውት ራሱ እንዴት ደስ እንደሚል የእውነት። በተለይ ደግሞ ትኩሱን እንግዲህ ብትቀቡት በጣም ነው ደስ የሚላችሁ። ፊታችሁን በሙቀቱ በዛውም እየተወዛወዛ በጣም ደስ ይላል። በእንደዚህ ሆኖ ማለት ነው። እና እንደዚህ አድርጌ እዚህ ጋር እንግዲህ ግሪስኒ ነው ያለኝ የኮኮነት የፊት የኮኮነት እንትን ካላችሁ ዘይት ማለት ነው ቅባት፣ እሱን ካላችሁ ጨምሩ። እኔ ግን ግሪስኒ ስላለኝ ግሪስኒ ተጠቅሜያለሁኝ። ሌላ የኮኮነት ቅባት ስለሌለኝ ማለት ነው። እንደገናም ደግሞ የካስተር ኦይል እንደዚህ የፊት የሚጠቀሟት ካላችሁ እነሱን መጠቀም ትችላላችሁ። እኔ ግን የፊት የሚስማማቸውን ቅባቶች ማለት ነው። እኔ ግን እዚህ ጋር የወይራ ዘይት ነው የተጠቀምኩት፣ ሌላኛው ግብአቴ እና እንደዚህ አድርጌ በደንብ አድርጌ ያው ባዚኑ ቶሎ ብዬ ቅልቅል እያረኩት ነው። ወዲያውንም እንትን ጊዜ ጉልበት አይጠይቃችሁም፣ ይቀላቀልላችኋል ማለት ነው። እንትኑ እየተሽከረከረ ነው፣ በአንድ እጄ ካሜራ ይዤ ነው። እና እንደዚህ ሁሉንም ታቀላቀልኩት በኋላ ያው ካሜራ ይዤ በአንድ እጅ ስለሆነ እየተሽከረከረ ነው ድስቱ ማን ነው ሳህኑ ማለት ነው። እና እንደዚህ በደንብ አድርጌ ሁሉም ተቀላቅሏል። እንግዲህ እኔ ይሄንን የሰራሁት ለሳምንት የሚሆነኝን ያህል ነው። ተፈለጋችሁ ይሄ ሳምንት አይሆነኝም። በነገራችን ላይ ለሁለቴ ብቻ ነው የሆነኝ። ሙሉ ሰውነቴን ብቻ ነው የተጠቀምኩት። እናንተ ለአንድ ቀን የሚሆናችሁን ብቻ መስራት ትችላላችሁ። እስከ ሳምንትም ሰርታችሁ ማስቀመጥ ትችላላችሁ። ይሄንን ክሬም ማለት ነው። ግን ፍሪጅ ውስጥ ማስገባት ፍሪጅ ውስጥ አድርጉት። ነገር ግን በዚሁ አጋጣሚ ባልዚኑንና የበቆሎ ዱቄቱን ብቻውን ወይንም ደግሞ ምንድነው ከሬት ጄሊ ጋር ማለት ነው ከሱ ጋር አድርጋችሁ እሳት ላይ ታላስነካችሁት ውጭ አድርጉት ማለት ነው። ወይንም ደግሞ ያላችሁበት አሁን ቦታው ቀዝቃዛ ከሆነ ውጭ ቢሆን በጣም አሪፍ ነው፣ በጣም ደስ ነው የሚለው። ግን ፍሬሽ ስታረጉት ያው የገጠመኝ ነው። በኋላ እንዳየነው አልሆነልንም እንዳትሉኝ፣ ፍሪጅ ውስጥ ስናደርገው ፍርክስክስ ማለት ባህሪ ያለው እኔም ገጥሞኛል ማለት ነው። ግን አውጥቼ ወዳውኑ በማንኪያ ወደ እንትን ስለው ወዳውኑ ሙቀት ሲነካው ምን ሆነ መልሶ ወደዛው ይሆናል ማለት ነው። እና ዱቄቱን ብቻ አብራችሁ ከባልዚኑ ጋር መቀላቀሉ ከሆነ ምንም ችግር የለም፣ ውጭ ላይ ማድረግ ትችላላችሁ ማለት ነው። እና እዚህ ጋር እንግዲህ ፊቴ እንደምታዩት በጣም ነው የተጎዳው፣ በጣም ማለት ነው። ከምንም በላይ ስራ በዝቶበታል የምር። በተለይ ውጭ ፀሐይ ላይ ብዙ ጊዜ ውጭ ወጣለሁ፣ ልብስ ተኩሳለሁ። በጣም ነው ስራ ቢዚ ያደረገኝና በዛ ምክንያት ራሴ በቃ ተውኝ ፊቴ ማለት ነው እየተመለሰ ነው ወደ በፊቱና፣ ነገር ግን እጄን ላለመስጠት ያህል ነው። ምክንያቱም ወደዚህ ይሄንን ፊቴን ለማዳን በጣም ብዙ ደክም ያለውና መልሶ ወደዛ እንዲሄድብኝ አልፈልግም እና በማይመቸኝ ሁኔታ ራሱ እንደዚህ እጠቀማለሁኝና በእንደዚህ አርጌ በደንብ አርጌ እንደዚህ ለስልስ አርጌ ቀባዋለሁኝ። በደንብ አርጌ ማስያጅ አደርገዋለሁኝ። ይሄንን ክሬም ማለት ነው። የፊቱን መታጠብም ትችላላችሁ፣ አለመታጠብም ትችላላችሁ። ሳሳ አድርጋችሁ ማለት ነው። ሳሳ አድርጋችሁ ተቀብታችሁ እስከ ጠዋት ድረስ ማሳደር ትችላላችሁ ማለት ነው። እንደዚህ ሳታበዙ ሳሳ አድርጋችሁ ማለት ነው። ትንሽ እየተቀባችሁ ትራሳችሁን ታዲያ እንዳያጠፋባችሁ ወይ ፎጣ ወይ የሆነ ነገር አድርጋችሁ ማለት ነው። ነገር ግን አይ እንታጠባለን ካላችሁም ችግር የለውም እንትን ማለት ትችላላችሁ ማለት ነው። ታጥባችሁ ለ30 ደቂቃ ለ20 ደቂቃ ቆይታችሁ መታጠብ ትችላላችሁ እና አንገታችሁንም ሁሉ ሰውነታችሁን መጠቀም ትችላላችሁ። በጣም አሪፍ ነው።
ያው ስትታጠቡ ቫዝሊን ስለሆነ ትንሽ ያስቸግራችኋል። በተለይ ወዛማ ለሆነ ፊት ግን ትንሽ ማለት ፊታቸው የሚያሳክካችሁ እንደኔ ከሆነ ስትቀቡ ቫዝሊኑን ስትጨምሩ አነሳ አድርጉት። እሺ እንትኑን ደግሞ ክሬሙን ደግሞ በዛ እያደረጋችሁ ማለት ነው። እና እንደዚህ አድርጌ እንግዲህ ለ20 ደቂቃ ፊቴ ላይ ትቼዋለሁ። ከዛ በኋላ ያው ስታጠበው እንዳያስቸግረኝ በሶፍት እንደዚህ እየጠረኩት ነው ያለሁት ማለት ነው። ታጥቤ እመጣለሁ። እንግዲህ ታጥቤ እመጥቻለሁ። እንደዚህ ሆኜላችኋለሁ። ወዝ በወዝ አድርጎኛል። ፏ ብያለሁ። በተለይ ደግሞ ያለ እድሜያችን የተጨማደደ ፊታችን የተቸገርን እንደዚህም ደግሞ እንዳልኳቸው ለተጎዳ ፊት በተለይ ደግሞ በአሁኑ ሰዓት አስፈላጊ ነው ብዬ ነው የማስበው። ምክንያቱም ፊታችንን ከላይ ቆዳችንና ፀጉራችን መከባከብ አለብን፣ ከውስጥ ምግቦችን ጥሩ ነገርን ስለማናገኝ ማለት ነው። እና የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። እና የተረፋችሁን ሁልጊዜም ቢሆን ፍሪጅ ውስጥ አድርጉት። ማታ ማታ ሁሌም ተጠቀሙት። ቀን ታላችሁ ቀን ደግሞ በፀሐይ ጥሩ አይደለም።